رجال يا ماما، او الله اول مره 6 سنوات انا في السعوديه ما حد قال لي افسح ملابسي. انا اسمع رجال ايوه، بس انا ماني رجال، هذا خلق ربي. انا رجال، شفت رجال هنا، شفت አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ነኝ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተ ሰሙኝማ ማለት ነው። እንደው ወላሂ መቼም የማይሰማ ጉድ የለም። በነገራችን ላይ አረቦች ጠግቧል የምንለው በምክንያት ነው ማለት ነው። አረብ ነው፣ ወላሂ አረብ ነው። ውለታ የሚባል ነገር ራሱ አውቁም ማለት ነው። አስባችሁታል? የሀገሬ ልጆች 6 አመት ሙሉ ያገለገለችን ሰራተኛ በመጨረሻ እንዲህ አድርጋ ልቧን መስፈራው ምንድነው ጠሙ? እስኪ ንገሩኝ። በነገራችን ላይ ቪዲዮን በጣም ብዙ ሰው እየተቀባበሉ ነው ሶሻል ሚዲያ ላይ። እንግዲህ የራሷ ዜጎች ሳይቀሩ መዳሟ ጥፋተኛ ናት፣ በህግ ሁሉ ልትጠየቅ ይገባታል እያሉ ነው ማለት ነው። አንዳንድ አሽቃባጮች ደግሞ ጥርጣሬ ካደረባት መፈተሽ መብቷ ነው የሚል እንግዲህ አስተያየትም እየሰጡ አሉ። ብቻ እውነት ለመናገር እኔ በሷ ቦታ ቦን ወላይ ይችል ዲሳይመንት ዘንዳኔን ታውቃላችሁ። አንዲት ሀቢባ የምትባል ልጅ አለች፣ የጎንደር ልጅ ማለት ነው፣ እዚህ ዱባይ ውስጥና እሷን የራሷ ዜጎች እንዴት አድርገው እንደሚያንከለክሏት ወላይ እኔ በሷ ዙሪያ ቀን አንድም ቀን ይሄ ነው ብያለቅም። ምክንያቱም አላህ በሰጣት ተፈጥሯዊ በሆነ ነገሯ ለምን እቀላለድባታለሁ? እሷ ፈልጋ እንደዚህ አድርጋ ስራኛ አላለች፣ ተሰጣት፣ ተቀበለች። ስለዚህ እነሱ ይዞት ለሚኖሩት ነገር እኛ ለምን ሰዎች እንደምናሸማቅቅ አላቅምና ልጅቷ እንግዲህ በጣም ስሜታዊ ሆና ማልቀስ ነው የቀራት። ወላሂ 6 አመት ሙሉ ስቀመጥ የት ነበራችሁ ሌሽ አወል መራ እያለች እኔ እንጃ። እንግዲህ ደግሞ ከበደላቸው በላይ ማለት ነው ያገሬ ልጆች እሷ እንደምትቀረጥ አታውቅም። እነሱ ግን ደግሞ ካሜራቸውን ደቅ ነው በቃሽ ምናምን እያለች ታሽቃብጥ። ለምን ይበቃኛል ረሰዋ ይሻል ምናምን ስትላት ይየኝና ይመስክርልኝ ይውጣልኝ እያለች ነበር ማለት ነው ሰራተኛይቱ። በጣም ነው የሚያሳፍረው ወላይ። ልጅቷ ግን በተፈጥሮ አላህ በሰጣት ነገር ሳትሸማቀቅ ሀዳ ህልቅ ምን ረብ እያለች ራሷ ማለት ነው እንትን እያለች ነበር። አላህ በሰጠኝ ነገር ለምን እንደዚህ ትኛለች ምናምን ብቻ ያልተባለ ጠይቁኝ። ልጅቷ በጣም ነው ያሳዘነች። መዳሟ ግን አላህ ስራዋን ይስጣትና እንዲሁ እኔ ወልዳ አልጨረሰችም ይሆናልና ወንድና ሴት የማይለይ ሰው ይስጣት ወላሂ። መቼም ምን እያለች ነው ሸቃሊት አትሉኝም አይደል? ደክሞኛል ደግሞ በዚያ ላይ እንዲሁ አሳዝነኝ ነው እንጂ እንዲሁ መለፍለፍ ለምዶብኝ ወላሂ። ይቺ ልጅ ማለት ነው ኢትዮጵያዊት አይደለችም፣ በእርግጥ አፍሪካዊት ነችና ሳውዲ አረቢያ ውስጥ ከአንዲት መዳም ቤት ውስጥ ተቀጥራ ለ6 አመት ያክል ሰርታለች ማለት ነው። እንግዲህ ከ6 አመት ቆይታ በኋላ ይቺ መዳም ሰራተኛዋ ልጅ ጥርጣሬ ያደረባት ማለት ነው። ግን እኮ አትመስልም እውነት ለመናገር ወላሂ። እና ጥርጣሬ ሲያድርባት 6 አመት ሙሉ ሴት ነኝ ብለሽ ከኔ ቤት ስትሰሪ የነበረው አውቀሽ ነው ሸውደሽ ነው እንጂ ሴት አይደለሽም። እና የሆነ ጥርጣሬ አድሮብኛል ቅር ካላለሽ ቅር ካላለሽ አይደለም ያለችው መፈተሽ ፈልጋለሁ ምናምን ስትላት ወደ ሐኪም ቤት ወስዳ ነው እሷ እንግዲህ ማስፈተሽ የፈለገችው ማለት ነው። እሷ ደግሞ እኔ ነኝ ወንድ ወይ እያለች እንግዲህ በተደጋጋሚ እየተናገረች ከዚያ በኋላ ወንድ መሆንና ለመሆን እኔ ላሳይሽ ብላ እንግዲህ ከፊቷ ላይ ልብሷን ብትን አድርጋ እያወለቀችባት ነበርና እየረገመቻት ሁሉ ነበር ማለት ነው። ማን ሰራተኛዋ ገባችሁ? እና መጀመሪያ ጊዜ መዳሟ የመሰላት ሰራተኛት የማታወልቀው ሁሉ መስላል ነበር ማለት ነው። ስታወልቀ ግን ደንግጣ በቃሽ ሰው ያይሻል ምናምን ስትላት ይየኛ እያለች ነበር እሷ ግን ማለት ነው። ምክንያቱም ሀቅ ስላላትና እንዴት አላህ በሰጠኝ አላህ በፈጠረኝ ነገር እንዴት እንደዚህ ትኛለሽ? እንዴት አወል መራ ብቻ ከሚባለው በላይ በጣም ነው ያሳዘነችኝ። እና ቪዲዮንም ደግሞ እንግዲህ ሶሻል ሚዲያ ላይ ሰው እንዳለ እየተቀባበለው ነው እንዳልኳቸው። አንዳንድ አሽቃባጮቹ እየተቀባበሉ ወንድ ነው ምናምን እያሉ እነሱም የሚያሽቃብጡ አሉ። አንዳንዶቹ ደግሞ ጥርጣሬ ካደረባት እኮ ማረጋገጡ ጥሩ ነው፣ ምክንያቱም ስጋት እንዳያድርባት እያሉ ሸርም የሚያደርጉ አሉ። አብዛኞቹ ግን እያሉ ያሉት መዳሟ በጣም ጥፋተኛ ነች። ስለዚህ እሷ ጥፋተኛ ስለሆነች በህግ ልትጠየቅ ይገባታል። ሰው እንዴት ራሱ ወዶና ፈልጎ ባልሰራው ነገር እንዴት አሸማቀቃታለች? ጥርጣሬ ካደረባት 6 አመት ሙሉ የት ነበር? 6 አመት ሙሉ አብራት ስትኖር ይሄን ያላለቻትን ከ6 አመት በኋላ ምን ታይቶባት ነው ምን ተገንቶባት ነው የሚሉም አሉ። እንግዲህ አንዳንዶቹም ደግሞ መቼም ባላየው ነው የምናወራው። አብዛኛው ከ6 አመት ቆይታ በኋላ የሆነ ትንኮሳ ስታደርግ ስላየቻት ነው ጥርጣሬ ያደረባት ይባላል። ግን ውሸት ነው ያገሬ ልጆች ወላሂ። አንዳንድ ሰው አይታችሁት ከሆነ ማለት ነው ወንድ ነው ሴት ነው ብሎ ለመለየት ሴት ሆና ወንድ የሚመስል ወንድ ሆኖ ደግሞ የሴት ፊት የተሰጣቸው አሉ። እና እነዚህ ሰዎች ደግሞ ወደውና ፈልገው አይደለም አላህ የሰጣቸው ተፈጥሯዊ ነገር እስከሆነ ድረስ እነሱ ወደው ተቀብለው እየኖሩት ያለውን ነገር እኛ ግን በእነሱ ላይ የምናደርገው ነገር ከባድ ነው ወላሂ። ለኛ ስንናገር ምናምን እኮ ቀላል ነገር ሊመስለን ይችላል፣ ግን የዚያን ሰው ልብ ምን ያክል እንደሚሰብረው ከባድ ነው። እና ልጅቷ እንዳያችኋት እብድ ሆና ስሜታዊ ሆና ነበር ስትናገር የነበርና
በነገራችን ላይ 6 አመት ለፋችሁ 4 አመት ሰራችሁ ምንም እንኳን ለራሳችን ጥቅም እያገኘን ቢሆን ወላሂ አረብ ሲጀመር ውለት አውቅም ማለት ነው። ሀበሻ እንደሆነ አንድ ቀን አብሯችሁ ከበላ ከጠጣ እንደው አይደለም እኔ አብሮኝ የበላ የጠጣ ይቀርና ወንድም ይሄት ያብሮ ከበላ ከጠጣ እኮ እንዴ እሷ እኮ የከሌት ናት እሷ እኮ የከሌ ወንድም ነው ይባላል። ወላሂ እነዚህ ካሙሽ ማለት ነው እንዴ ካልፈለገቻት خلاص እንደዚህ አድርጋ ልቧን ከምትሰፍረው በቃ ሰራተኛ መፈለግ ፈልጋለሁ ወይም የሆነ ምክንያት አድርጋ ከቤቷ ማስወጣት ትችል ነበር። አዲስ ሰራተኛ ሆና ቢሆን እኮ ችግር የለም። ምክንያቱም ገና ለተቀጥራ ስለሆነ ጥርጣሬ ስላደረባት ነው ይባላል። ግን 6 አመት ሙሉ አብራ የኖረችን ሰራተኛ እሷም የገረማት ይሄ ነው። ገባችሁ? አወል መራ ሲታሰናው ተናፊል ሳውዲ አወል መራ ልብስሽን አውልቂ ያለን የለም እያለ ማለት ነው። ልብስሽን አውልቂ ብለሻልሽኝ አይደለ? አወል መራ እንደዚህ ለመጀመሪያ ጊዜ 6 አመት ሙሉ ስለሆነ እስከዛሬ ለምን አላላችሁኝ እያለሽ ነበርና አይ እንዲው ያገሬ ልጆች እንዲው አረ እንዲው አላህ ከሰው ቤት ያውጣን ያገሬ ልጆች። ወላይ ደግሞ እንዳያችኋት የምታምራት አለባበሷ ራሱ ጥርት ያለች ምናምን እሷ ግን ሂጃባን አስወለቀቻት፣ ልብሷን ከሰው ፊት አስወለቀቻት። እየተቀረጸች እንደሆነ ማታውቅም። እሷ ግን ቀርጻ ለሶሻል ሚዲያ መነገጃ አደረገቻት ማለት ነው። እቺ ውርደታ የሚሆነች አረ እንደው ጌትዬ እንደው ዘንድሮ ምን አለ እንደው አይ እንደው አረ እንደው መዳሞች የሸቃላነትን ነገር ሳይቀምሱ እንዳትገላቸው የሆነት እንደው እኛንም እንደው እንደዚህ ተመልካች እንደሆነ እንዳትገለን እንደው የመዳምነትን ጣምሳን ቀምሶማ እንዳትወስደን እንደው እኔ ወላይ ልጅቷ በጣም ነው ያሳዘነችኝ ከምላችሁ በላይ ያገሬ ልጆች። የሰው ቤት የሰው ነገር ሲፈልጉ ቆሻሻ ይሉናል፣ ሲፈልጉ አንቺ ወንድ ነሽ ይላሉ፣ ሲፈልጉ አንቺ ድሃ ነሽ ይላሉ፣ ሲፈልጉ አንቺ ጥቁር ነሽ ይላሉ፣ ሲፈልጉ አንቺ አሰርም ይላሉ። ምን የማንባለው አለ ያገሬ ልጆች። እንደው አላህ እንደው ማስተዋሉን ሶብሩን ይስጠን እንጂ ወላይ በጣም ነው። አንዲት ልጅ በቀደም መዳሜ አንቺ ቆሻሻ ብላ ሰደበች ብላ በቲክቶክ ሳቅ ብላ እያለቀሰች አይቻት ነበር ማለት ነው። እኔ ግን ወላይ አይደለም ቆሻሻ ይቀርና ሌላ ቢሉ ላለቅስላቸው በተለይ ከነሱ ፊት አላለቅስም። ማልቀስም ካለብኝ ክፍሌ ውስጥ መጥቻ አለቅሳለሁ። ማጥባ ገብቼ አሰባብራለሁ፣ በራጋጫለሁ ማለት ነው። ለምን ንዴቴ እንዲለቀኝ እንጂ ለማን ደስ ይበለው ብዬ ነው ከሷ ፊት ማለቅስላት። አላለቅስም። እናች ልጅ ግን በጣም እያለቀሰች ነበር ማጥባ ተቀምጣ ማለት ነው። እያለቀስኩም ደግሞ አይታኛለች አለች ማለት ነው። በጽሁፍ ማልቀሴን መታ አረጋግጣ ሄደች ምናምን ደስ አላት እያለች እናማ ለነሱ ደስ እንድላቸው ብላችሁ እነሱ የሆነ ነገር ሲሏችሁ አታልቀሱ ከነሱ ፊት እሺ። አኩርፏቸው፣ ዝጓቸው። ካኮረፋቸዋቸው ጡዝ ብሎ ነው የሚፈሯቸው በነገራችን ላይ ማለት ነው። እና እስኪ ሌላውን ነገር ሲበሉን ያገሬ ልጆች ወላይ ግን አላህ በሰጠን በተፈጥሯዊ ነገር እንደዚህ ማለታቸው ከባድ ነውና ምን ያክል ልባ እንደሰበረው አላህ ማስተዋል ይስጣቸው። ሌላ ምንም አለ። ሀቢባን አያችኋታ ያገሬ ልጆች። በፊት ሀቢባ በጣም ጠንካራ ልጅ መዳም ቤት የምትሰራ ሹፌር ሆና የቤት ሰራተኛ ሆና ስታገለግል የነበረች ልጅ ዛሬ ግን ከኮንትራት ቤት ወጥታ ጨልላ ጸጉሯን ተላጭታ ሂጃቧን ጥላ እንዳልሆነች ሆና እያየናት ነው አይደለ? ለምን ብትል በጣም ብዙ ክሳ ይላት ነበር። በጣም ጎበዝ ነች። የተለያየ ቋንቋ እንግሊዘኛ፣ አረበኛ አጣድፈ የምትናገር ጀግና ልጅ፣ ብዙ ነገር መስራት የምትችል ልጅ ነች። እና ግን የሰው መላስ ከባድ ነው ያገሬ ልጆች ወላይ። እና ዛሬ ላይ እዩት ማለት ነው ከጥቅም ውጭና ወዲያና ወዲ ወንጭፍ እያለች ነው ያለችና እንዲው ባካችሁ ከመናገራችን በፊት እናስብ። እኛም ራሱ ቀለል አድርጋችሁ የምትኮምቱ ኮመንት በነገራችን ላይ እኛንም ይሰብረናል። ስለዚህ ያልሆነ ኮመንት አትኮምቱ እሺ። አረ ሲቀልዳችሁን አስተያየት ካላችሁ ደግሞ አስቀምጡ። ደግሞ እናቴን ብዬ እንዳልገባ። ለማንኛውም ደክሞኛል። በነገራችን ላይ እንደኔ ያለ ጠንካራ ሴት እኮ የለም። በጣም ጎበዝ ነኝ ወላይ ከምላችሁ በላይ። ዛሬም ማለት ነው ከጧቱ 5 ሰዓት ነው የተነሳው። ከ5 ሰዓት ጀምሮ አሁን ስንት ሰዓት ነው? 5 ተኩል ብሏል ማለት ነው። እስካሁን ድረስ እየሰራው ነው። ወደ ክፍሌ የገባሁት ሻወር ለመውሰድና ለመስገድ ብቻ ዙህርና ሐሰርም ማለት ነው። አሁንም ማጥባሄ ገና በቃ እንደሞላ ነው። ግን አልহামዱሊላህ 7 ሽንት ቤት አጥቤያለሁ። በሳምንት አንድ ቀን ነው የማጥበው። ስንት ክፍል ቤት አጥልቻለሁ። ምግብ ሰርቻለሁ። ከዛ ደግሞ ሰውየው ዕቃ ገዝቶ መጣ። ከዛ ደግሞ ዱቢ ልብስ ይዞብኝ መጣ። ከዱቢ የመጣ ልብስ ስረት ምናምን እንዴት እንደደከመኝ አትጠይቁኝ። በጣም ደክመኛል። ግን ስላሳዘነችኝ እኔ ምስኪ ትንሽ ለፍለፍ ብዬ ቪዲዮን ይዤው መጣሁ ማለት ነው። እና ታዲያ እንደዚህ እየሰራሁትን ቪዲዮ አሁን ላይክ ባታረጉኝ እንደው ኮነኔ አይሆንባችሁም። ላይክ አድርጉኝ፣ የሆነ ሰብስክራይብ አድርጉኝ ማለት ነው። አግዙኝና እስኪ 100 ሺህ ሰብስክራይብ አስገቡኝና ሀገሬ ልግባ። ሰሞኑን ቻናሌ ተበላሽቶብኝ ሰላሜን አጥቼ ነበረ። 2 ቀን ሙሉ ውሃ ሳልጠጣ ቆይቼ ኩላሊቴን አሞኛል። ወላሂ እየቀለድኩ አይደለም ከምሬ ነው። እና ጽዳትም ያላጸዶት በዚያ ምክንያት ነው እንጂ አንድ ቀን ፎቁን አንድ ቀን ታቹን ካጸደው በኋላ በሳምንት አንዴ ነው ሽንት ቤት ማጥብያቸዋለሁ። እንደዚያ ነበር። ግን 3 ቀን ሰላም ስላልነበረኝ አላጸደውም። በአንድ ቀን ሲሆን ግን ደከመኝ። እናማ ላይክ አድርጉኛ። አብሽሩ። ሰላም ነው።